ሰላም ጤና ይስጥልኝ። የኢትዮጵያ ውስጥ የምትኖሩ ተከታዮች ክረምቱ እየመጣ ነው እና በዚህ ክረምት ውስጥ ወቅት ደግሞ የመገጣጠሚያ ህመም እየተሰማችሁ ሊሆን ይችላል። ብዙዎቻችን ምክንያቱ ብርድ ነው ብለን እናምናለን። ነገር ግን ትክክለኛው ምክንያት ብርድ ብቻ ላይሆን ይችላል። ዛሬ ስለ ቫይታሚን ዲ እና ስለ መገጣጠሚያ ህመም ያለውን ሚስጥራዊ ግንኙነት እናያለን። ቪዲዮውን እስከ መጨረሻ ተከታተሉ። ብዙዎቻችን ፀሐይ ስላለች ብቻ ቫይታሚን ዲን በበቂ መጠን እናገኛለን ብለን ስለ ቫይታሚን ዲ ምንጭ እና አጠቃቀም ብዙም የምንጨነቅ አይመስለኝም። ነገር ግን ቫይታሚን ዲን ለመጠቀም የተለያዩ ውጫዊ እና ውስጣዊ ተጽዕኖዎች አሉብን። ለምሳሌ ከውጫዊ ተጽዕኖዎች ስናይ ፀሐይን የማናገኝበት ሁኔታ ሊኖር ይችላል። በተለይ ደግሞ በክረምት ወቅት ማለት ነው። ደመና ስለሚበዛ እና የፀሐይ ብርሃን ስለሚከልል፣ እንዲሁም ደግሞ ከቤትም አብዛኛውን ጊዜ ላንወጣ እንችላለን። ሌላ ደግሞ የአየር ብክለት ሊኖር ይችላል። እንዲሁም የአለባበሳችን ሁኔታ፣ የምንኖርበት ሀገር አካባቢ እና የመሳሰሉ ሁኔታዎች ሊገድቡት ይችላሉ። በተጨማሪ ደግሞ የውስጣዊ ተጽዕኖች ናቸው። ውስጣዊ ሲባል እንግዲህ ከሜታቦሊዝም ወይ ደግሞ ከሰውነታችን ውስጥ የቫይታሚን ዲን አጠቃቀም የተለያየ አጠቃቀም ነው ያለን። እንደ ሰውነታችን አፈጣጠር ይለያያል። ለምሳሌ ወፍራም ሰዎች እና ቀጫጭን ሰዎች ቫይታሚን ዲን በደማቸው ውስጥ የሚያከማቹበት ሁኔታ ወይም ቫይታሚን ዲ የሚገኝ በደማቸው ውስጥ ያለው የቫይታሚን ዲ መጠን የተለያየ ነው። የውስጣዊ ጉዳዮችን ስናይ እንዳልኳችሁ ከሰውነታችን የስብ ክምችት እንዲሁም ደግሞ ከቆዳችን ጋር በተገናኘ የቫይታሚን ዲ አጠቃቀማችን ልዩነት ሊኖረው ይችላል። አሁን ወደ ዋናው ነገር ስንመጣ እንግዲህ ለምንድን ነው ክረምት የመገጣጠሚያና የአጥንት ህመሞች የሚበዙብን የሚለውን ስናይ በክረምት ወቅት እንዳልኳችሁ የፀሐይ ብርሃን ስለሚሸፈን ከፀሐይ የምናገኘውን የቫይታሚን ዲ መጠን በሚፈለገው ሁኔታ ማግኘትና መጠቀም አለመቻላችን ነው። ታዲያ በክረምት ወቅት እንግዲህ የአልትራቫዮሌት ጨረር አልትራቫዮሌት ቢ ዩቪቢ የሚባለው ማለት ነው ማግኘት አንችልም። ይህንን ካላገኘን ደግሞ የቫይታሚን ዲ እጥረት ይኖርብናል። የቫይታሚን ዲ እጥረት ካለ ደግሞ የካልሲየም እና የፎስፈረስ ንጥረ ነገሮችን የመጠቀም አቅማችን ይቀንሳል። ታዲያ ይህ ካልሆነ አጥንታችን ይሳሳል፣ በቀላሉ እንግዲህ ልፍስፍስ ይሆናል ማለት ነው። ይህ ደግሞ እንግዲህ ለመገጣጠሚያ ህመምና ለቁርጥማት መሰል በሽታዎች ይዳርገናል ማለት ነው። ያው እንግዲህ በጊዜው እንደዛ አይነት ክረምት የአጥንትና የመገጣጠሚያ ህመሞች የሚበዙበት ምክንያትም ይህ ነው ማለት ነው። ብዙዎቻችን ቁርጥማቱ የሚመጣው ከብርድ ብቻ ይመስለናል። ብርድ ነው ያዘኝ ያላለን፣ ነገር ግን ዋናው ምክንያት በክረምት ወቅት ማለት ነው ቫይታሚን ዲ በሰውነታችን ውስጥ መቀነሱ ነው። ይህ እንግዲህ ቫይታሚን ዲ በነገራችን ላይ ለአጥንት ጥንካሬ ብቻ አይደለም የሚጠቅመው፣ ለተለያዩ የበሽታ መከላከል ወይም ኢሚዩን ዲቨሎፕመንትም ያገለግላል። ለምሳሌ በክረምት ወቅት እብጠት ሲፈጠር፣ ኢንፍላሜሽን ሲኖር ወይም ብርድ ሲኖር የቫይታሚን ዲ በበቂ መጠን ባለመኖሩ ምክንያት የበሽታ መከላከል አቅማችን ይዳከማል ማለት ነው። በዚህ ምክንያት እንግዲህ ህመሙ ይበረታል ማለት ነው። ታዲያ በፀሐይ በሌለበት ወይም በክረምት ወቅት ቫይታሚን ዲን ከፀሐይ ካላገኘን ታዲያ ሌላ ምንጭ አለው ወይ ብላችሁ ከጠየቃችሁ፣ አዎ አለው ነው። ከምግብም ይገኛል። ነገር ግን ከፀሐይ የምናገኘው ቫይታሚን ዲ መጠን በጣም ከፍተኛ ነው። ከ80 እስከ 90% የሚሆነውን ከፀሐይ ብርሃን ነው የምናገኘው። የተቀሩት ከ10 እስከ 20% ግን ከምግብ ነው የሚገኙት። ታዲያ እነዚህ ምግቦች እነማን ናቸው የሚለውን ነገር ስናይ ምግቦች በአብዛኛው ወይም በጣም ጥሩ ሶርስ ተብለው የሚጠቀሱት አሳና አሳ ዝርያዎች ወይም ደግሞ የባህር ምግቦች ናቸው። በተጨማሪም ደግሞ የእንቁላል አስኳሉ ማለት ነው። እሱ ለቫይታሚን ዲ ምንጭ ጥሩ የቫይታሚን ዲ ምንጭ ነው ማለት ነው። በተጨማሪም እንግዲህ ችግሩ ከበዛና ከበረታ ቫይታሚን የበለጸጉ ምግቦችን ፎርቲፋይድ የሆኑ ማለት ነው ሳይንሳዊ ቀመር የተሰሩ በፋብሪካ የተመረቱ ማለት ነው የቫይታሚን ዲ ሶርስ ያለባቸው ምግቦችን መርጦ መግዛት ነው። እንዲሁም ደግሞ የቫይታሚን ዲ እጥረት በሕክምና አረጋግጦ በጣም አነስተኛ ቫይታሚን ዲ መጠን ካለ በሰውነታችን ውስጥ እንግዲህ እሱን ምርመራ በማድረግ ሐኪሙ የሚያዘንን የቫይታሚን ዲ ሰፕሊመንት ወይ ተጨማሪ አጋዥ ምግቦችን ሊሆኑ ይችላሉ ወይም ታብሌቶች፣ እነሱን በሐኪም ምክር መውሰድ ያስፈልጋል ማለት ነው።
በአጠቃላይ እንግዲህ በክረምት ወቅት የሚሰማን የመገጣጠሚያ ህመም መንስኤው ብርዱ ብቻ እንዳልሆነ እንዲሁ ከዚህ አጭር ግንዛቤ ያገኛችሁ ይመስለኛል። ይህ መረጃ ጠቃሚ ሆኖ ካገኛችሁ ለወዳጅ ዘመዱ ያጋሩ። እናንተም በክረምት ወቅት እስኪ ቁርጥማት ተሰምቷችሁ ያውቃል ወይ? ምን አይነት መፍትሄ አግኝታችኋል? የሚለውን ነገር እስኪ ኮሜንት ላይ አሳውቁኝ። በነገራችን ላይ እንግዲህ አጥንትና የመገጣጠሚያ ቁርጥማት የሌላ በሽታ ምክንያትም ሊሆን ስለሚችል ሁልጊዜም ደግሞ ምርመራ እንዳይለያችሁ ለማለት እፈልጋለሁ። ለጤናችሁ ተጨማሪ መረጃዎችን ለማግኘት የጤናና ደህንነት ቻናልን ሰብስክራይብ በማድረግ እንዲሁም ደግሞ መረጃዎች ቶሎ እንዲደርሷችሁ የደወል ምልክቷን በመንካት ተደራሽ እንድትሆኑ ነው የማሳስበው። በሌላ ቪዲዮ እስከምንገናኝ ሰላም።